ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ፕሮግራማችን አሁን ጀምሯል። በዛሬው የብስራት ፕሮግራማችን የኢትዮጵያ መድን ስፖርት ክለብ መሰደድ ጉዳይ አንድምታው ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ማለት ሰላም እንዴት አለ? አለን ሁሉ ሰላም ሁሉ መልካም። እንግዲህ የኢትዮጵያ ስፖርት ስደት በዝቶበታል። ምናልባት በዚህኛው ጊዜ ኖርማል ስደቶች የሚቀሩበት ጊዜ ነበር፣ ግን የስፖርቱ ስደት ሊቆም አልቻለም። ብሔራዊ ቡድናችን ከተሰደደ 10 ዓመታትን እያሳለፈ ነው። አሁን ደግሞ ድጋሚ ይህንን ፈለግ የተከተለው ኢትዮጵያ መድን የዚህኛው ተረኛ ሆኗል፣ ወይም ደግሞ የስደቱ ሰለባ ሆኗል። ኢትዮጵያ መድን እንግዲህ በካፍ ቻምፒዮንስ ሊግ ሁለተኛ ዙር ጨዋታውን የመጀመሪያ ጨዋታውን ከፒራሚድ ጋር የሚያደርገውን ጨዋታ በአበበ ቢቂላ ስቴዲየም ያደርጋል ተብሎ ቀድሞ መርሃ ግብር ተይዞለት ነበር። ግን የአበበ ቢቂላ ስቴዲየምም ያንን ጨዋታ ማስተናገድ ባለመቻሉ ምክንያት የድሬዳዋ ስቴዲየምን በሁለተኛነት አስመዘገበ። የድሬዳዋ ስቴዲየምም እንግዲህ በባለፈው ሳምንት ኬንያዊቷ መታ ግምገማ ካደረገች በኋላ ሁለቱም ሜዳዎች የሁለተኛውን የካፍ የመጀመሪያ ዙር ፕሪሊሚናሪ ጨዋታዎችን ማካሄድ የማይችሉ ሜዳዎች ናቸው ብላ ሪፖርት አደረገች። ከዚህ በኋላ እንግዲህ የኢትዮጵያ መድን ዕጣ ፈንታ የሆነው መሰደድ ሆኖ በሩዋንዳ ኪጋሌ ለመጫወት ተገዷል። ታዲያ ይህንን ጉዳይ መሰረት አድርገን የኢትዮጵያ መድን ስፖርት ክለብ በሜዳው መጫወቱ የሚያገኘው ጥቅም ምንድን ነበረ? በሜዳው ባለመጫወቱስ የማያገኘው ጥቅም ምንድነው? ምን ጉዳት ሊያሳድርበት ይችላል? የሚያጣው ነገር ምንድነው? የሚለውን ነገር እናነሳለን። እንዲሁም በቀጣይስ የባለድርሻ አካላት ከዚህ የሜዳ ጉዳይ ጋር በተያያዘ ቢያንስ የካፍን ትንሹን መስፈርት የሚያሟላ ስቴዲየም ከማግኘትና ከመስራት አኳያ ምን መደረግ አለበት የሚለውን ርዕሰ ጉዳይ እያነሳን እንቆያለን። ማለት ይሄ ጉዳይ እጅግ ትልቅ መነጋገሪያ የሆነ ርዕሰ ጉዳይ ነው። እንግዲህ የኢትዮጵያ ብሔራዊ ቡድን ስደትን ከመረጠ እንግዲህ ወይም ለስደት ከተገደደ ዘመናት ተቆጥረዋል። አሁን የቀሩት ክለቦቻችን ነበሩ፣ የሴት ቡድኖቻችን ነበሩ። እነሱም አሁን ለስደት የተዳረጉበት ሁኔታ ነው ያለው። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን አሁንም የኢትዮጵያ ሴቶች ብሔራዊ ቡድን ጨዋታውን በሜዳው ማድረግ እንዲችል ጥረት እያደረግኩ ነው እያለ ነው። እንግዲህ ምን አይነት ጥረት ያደርጋል በቀጣይ የምንመለከተው ይሆናል። ካፍ እንግዲህ እነዚህ ሜዳዎች የአበበ ቢቂላም ሆነ የድሬዳዋ ስቴዲየም ማስተናገድ እንደማይችል ቀደም ሲል ነው ያሳወቀው። ከዛ በኋላ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን እንደገና ሜዳው ይታይልኝ በሁለተኛነት ብሎ ያስመዘግበው የድሬዳዋ ስቴዲየምን ነበረ። እሱንም እንግዲህ ኬንያዊቷ ባለሙያ መታ አይታ ሜዳው መጫወት እንደማይችል አረጋግጣለች። እንግዲህ ከዚህ በኋላ የሚደረጉ እንቅስቃሴዎች ምንድን ናቸው የሚለው ነገር እጅግ አነጋጋሪ ጉዳይ ይመስለኛል። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን እድሉን በሙሉ አሟጦ የጨረሰ ነው የሚመስለኝ እኔና ከዚህ በኋላ የሚደረጉ ነገሮች የሚመጡ ለውጦች ካሉ እኔ ለኛ ይጠቅማል ብዬ አላስብም። በቃ ትክክለኛም አካሄድ አይደለምና ፌዴሬሽኑ ይሄንን ማድረግ ከነበረበት በጣም የዘገየ ይመስለኛልና የሱ መዘግየት ደግሞ ጣጣው ዞሮ ለኢትዮጵያ መድንም ተርፏል። ኢትዮጵያ መድን እንግዲህ እስከዛሬው አሁን ስቱዲዮ እስከገባንበት ሰዓት ድረስ በሀሳብ ደረጃ እንጂ ያረጋገጠው ሜዳ የለም። እንግዲህ ወደ ግብጽም ጨዋታው እንዲደረግ ሀሳብ ቀርቧል። ታንዛኒያ፣ ሞሮኮ፣ ሩዋንዳ የሚል ምክር ሀሳቦች ቀርበዋል። አሰልጣኙም በዚህ ላይ ሀሳባቸውን እንዲሰጡ ተደርገዋል። ነገር ግን ስቲል እስካሁን ድረስ ያለቀ የተጠናቀቀ ነገር የለም። በአብዛኛው ሞሮኮና ሩዋንዳና ግብጽ ሊደረግ ይችላል የሚል ነገር ነው ያለው። በተወሰነ ደረጃ ወደ ሩዋንዳ ብዙ ጥረቶች ተደርጓል። ሆቴል ለመያዝ ሁሉ የተደረሰበት ስምምነት ነበር። በመሀል ላይ እንዲቋረጥ ተደርጎ ደግሞ ወደ ግብጽ የተጀመረበት ሁኔታ ነበር። አሁን ደግሞ ወደ ስቱዲዮ ልንገባ ስንል ደግሞ ወደ ሩዋንዳ ሊመለስ ይችላል የሚል ነገር ነው ያለው። ዞሮ ግን የኢትዮጵያ መድን ከሜዳው ውጪ መጫወቱ ግድ ሆኗል ማለት ነው። ይህ ደግሞ በቡድኑ ከፋይናንስ፣ ከውጤት፣ ከሌሎች ጉዳዮች ጋር ተያይዞ ሊደርሱ የሚችሉ
ጉዳቶች እንዳሉት ነው የሚታወቀው። እነዚህ ጉዳቶች ምንድን ናቸው? ሊያገኝ የሚችለውስ መልካም እድሎች ምንድን ናቸው የሚለውን በዛሬው ፕሮግራማችን እንመለከታለን። በእጅጉ የሚያሳዝን ነገር ነው። ምናልባት ኢትዮጵያ መድን የኛውን ጨዋታ በሜዳው እንደሚያደርግ እስከ ቅርብ ሰዓታት ድረስ ምናልባት እስከ ቅርብ ጊዜያቶች ድረስ እንደዚህ አይነት ነገሮች ነበሩ። በእርግጥ የሜዳውን ጉዳይ ባለፈው ማስተነዋል። ይህ ሜዳ በተለይ አበበ ቢቂላ ስቴዲየም በእጅጉ ይህንን ጨዋታ ማስተናገድ በማይችልበት ደረጃ ላይ እንዳለ ምንም የሚካድ ሀቅ አይደለም። የሜዳው ጉዳይ ያለበት ደረጃ የሚታወቅም ስለሆነ ከዛ አንጻር ግን በተለይ ደግሞ ለተመልካቹ ፒራሚድን ትልቅ ክለብ ነው የሚገጥመው። ከዛ አንጻር ኢትዮጵያ መድን በሜዳው ይህንን ጨዋታ የሚያደርግበት እድል ነበረ። ነገር ግን ያለውን ሁሉ እድል የኢትዮጵያ እግር ኳስ ፌዴሬሽን እንዳልከው ነው አሟጦ ተጠቅሟል። ካሁን በኋላ የኢትዮጵያ መድን በሀገር ውስጥ የመጫወቱ ነገር ኦልሬዲ ያበቃለት ጉዳይ ሆኗል። ወይ ግብጽ ወይም ደግሞ ሩዋንዳ የሚለው ጉዳይ ካልሆነ በስተቀር በሀገር ውስጥ ይጫወታል የሚለው ነገር ሙሉ ለሙሉ እልባት ያገኘ ጉዳይ ይመስላል። ሁሉም ግን በአጠቃላይ ኢትዮጵያ መድን በሜዳው ቢጫወት የሚያገኘው ጥቅም የሚለው ከጥቅሙ እንጀምርና ከዛ በኋላ ጉዳቱን ማንሳት የተሻለ ይመስለኛል። ማለት እንግዲህ ኢትዮጵያ መድን ይህን ጨዋታ በሜዳው ቢያደርግ ሊያገኝ የሚችለው የተለያዩ ጥቅሞች አሉት። በዋናነት በህዝቡ በደጋፊው ፊት መጫወት መቻሉ ነው። ምንም እንኳ ኢትዮጵያ መድን ያን ያህል በጣም ሊነገር የሚችል በርካታ ደጋፊ ባይኖረውም ነገር ግን ውክልና ወስዶ እየተወዳደረ የሚገኘው የኢትዮጵያን ነውና የተለያዩ ክለብ ደጋፊዎች ክለቡን ለመደገፍ በቦታው ተገኝተው አስፈላጊውን ነገር ሁሉ ለማድረግ እንቅስቃሴዎች ተጀምረው ነበረ። ክለቡም እንደ ክለብ የኢትዮጵያ ስፖርት አፍቃሪ ከክለቡ ጎን እንዲቆም ይህ መድን አሁን ላይ የሚገኝበት ምዕራፍ ለመድን ብቻ ሳይሆን ለኢትዮጵያ እግር ኳስም ያለው ፋይዳ ትልቅ ነው ከሚል አንጻር፣ ሁለተኛና ዋናው ነጥብ ደግሞ የምንጫወተው አሁን ላይ ከግብጽ ጋር ነው። የግብጽ ስፖርት አፍቃሪ ባለፈው ጊዜ በቅርቡ እንደምታስታውሰው ከብሔራዊ ቡድን ጋር በነበረው ጨዋታ ላይ ምን ያህል በብሔራዊ ቡድናችን ላይ ተጽዕኖ ለማድረግ እንደሞከሩ ተመልክተሃል። ስለዚህ እነዚያ ቁጭቶችም ስላሉ አሁን ኢትዮጵያ መድን ከፒራሚድ ጋር በሚያደርገው ጨዋታ ላይ እጅግ በርካታ ሊባል የሚችል ደጋፊ በስታዲየም ይገኛል ተብሎ ነበር የሚጠበቀው። ያ ደግሞ ለመድን ውጤታማነት የራሱን የቻለ ትልቅ የሆነ የሞራል ስንቅ የሆነው ነበረ። ስለዚህ አሁን ይሄንን ያጣል በዋናነት። በሁለተኛነት ኢትዮጵያ መድን ሊያጣ የሚችለው ትልቁ ነጥብ ከአየር ሁኔታ ጋር ተያይዞ ያለውን ተጠቃሚነት ነው። የግብጽ ብሔራዊ ቡድኖች ፒራሚድም በዋናነት አዲስ አበባ ላይ ቢመጣ ይከብደኛል፣ ያስቸግረኛል ብሎ የሚለው ይህን የአየር ሁኔታ ነው። እዚህ ያለውን የአየር ሁኔታ የግብጽ በክለብም በብሔራዊ ቡድን ደረጃም ሁሌም በቁጥር አንድነት የሚያስቀምጡ ትልቅ ስጋት ነው። ስለዚህ ትልቅ ከፍታ ላይ ነው ያለ ነው። እዚህ ከፍታ ላይ እንደፈለግ የኦክሲጅን ሁኔታ አታገኝም። ስለዚህ ከዛ ጋር ተያይዞ በሜዳ ላይ እንደፈለጉ እንዲንቀሳቀሱ አያደርጋቸውም። ስለዚህ ይህን ከዚህ አንጻር ፒራሚዶች ሊጎዱ የሚችሉበት ሁኔታ እንደነበረ ግልጽ ነው። ከዚህ በፊት ነገር ያለው የአላሊ ቡድን እዚህ ይህንን ግምት በማስገባት ቀደም ብሎ መጥቶ ሱሉልታ ላይ ዝግጅት ያደርግ እንደነበረ ጠቅሼላለሁ። አሁንም የፒራሚድ ቡድን በዛ ሌቭል በዛ ደረጃ ይዘጋጅ እንደነበረ ግልጽ ነውና ከዚህ አንጻር ኢትዮጵያ መድን ትልቅ አድቫንቴጁን ያጣል እዚህ ባለመጫወቱ። ሌላው ከዚህ ጋር ተያይዞ የሚፈጠረው ነገር እንግዲህ ኢትዮጵያ መድን ጨዋታውን የመጀመሪያ ጨዋታውን እዚህ ቢያደርግ ብዙ ነገሮች የሚቀሉለት ነገሮች ነበሩ። ከጉዞ ጋር ተያይዞ የሚደርስ መንገላታት አይኖርም። ከትራንስፖርት ጋር ተያይዞ የሚወጡ ወጪዎች የሉም። እዚሁም ሀገሩ ላይ ነው የሚያደርገውና ስለዚህ አሁን ላይ ግን ከሜዳው ውጪ ሲጫወት ብዙ ጉዳዮች በክለቡ ላይ ጫና መፍጠራቸው አይቀርም። አሁን አስተዳደራዊ ጉዳዩን በራሱ ብትመለከት እንግዲህ ሜዳው እንኳን ይፋ ከተደረገ አንድ ሳምንት ምናምን አልፎታል። ነገር ግን የሚጫወቱበትን ሜዳ ለመምረጥ የተለያዩ ድርድሮች አሉ። ከሀገራት ጋር የምትደራደራቸው ድርድሮች አሉ። ከፌዴሬሽን ጋር የምትደራደራቸው ድርድሮች አሉ። ከክለቦች ጋር የምታደርጋቸው ነገሮች አሉ። ከሆቴሎች ጋር ብዙ አስተዳደራዊ የሆኑ ጉዳዮቹ ሰፊ ናቸውና እነዛ ጉዳዮች እስካሁን ድረስ አላለቁ።
ይሄ እንግዲህ ክለቡ በዚህ ሰዓት ላይ ማሰብ ያለበት ውጤታማ እንዴት እንሆናለን፣ ስለዚህ ክለቡን በምን እናግዝ፣ በምን እንደግፍ የሚል ነበር። ግን አሁን ላይ በሌላ ጉዳይ ላይ የክለቡ አመራሮችም ተጠምደዋል። ተጫዋቾቹም አሰልጣኞቹም ምን እንደሚሰሩ ተቸግረዋል። ምክንያቱም እዚህ ሜዳ ላይ የምትጫወት ከሆነ የምታደርገው ዝግጅት አለ። ከሜዳ ውጭ ስትጫወት ደግሞ የምታደርጋቸው ዝግጅቶች ሌሎች ናቸው። ስለዚህ እነዚህን ወስነው ለመንቀሳቀስ አልቻለም የኢትዮጵያ መድን ቡድን። አሁን ወደ ስቱዲዮ ከመግባቴ በፊትም አሰልጣኙን ለማግኘት ሞክሬ ነበር። አንዳንድ ነገሮችን አንስተን አውርተን ነበር እና ከዛ ጋር ተያይዞ ችግር እንደገጠማቸው ነው። አሁን የት እንደሚጫወቱ ሁሉ አያውቁም። እንደ ክለብ ኢትዮጵያ መድን እንግዲህ እንደዚህ አይነት አህጉር አቀፍ ውድድር ላይ የሚወዳደር ክለብ አይደለም። ከቅርብ ዓመታት ወዲህ ልምድ ያስፈልጋል። አሁን አንዳንድ ጊዜ በስደት ውስጥም እኮ ውጤታማነት አለ፣ ትርፎች አሉ። ገብቶሃል አይደል? ኢትዮጵያ መድን አሁን ወደ በኋላ ላይ ያነሷለሁ ከፋይናንስ ጋር ተያይዞም ራሱ ከሜዳ ውጭ ስትጫወት የት ነው ሜዳ የምትመርጠው፣ ለምን ትመርጣለህ የሚል ነገር ራሱ ልምድ ያስፈልገዋል። ፌዴሬሽኑም በራሱ ችግር ውስጥ ስላለ ክለቡን ሊያግዝ አልቻለም። በዚህ ረገድ ገዛዎች እያገኙ እንዳልሆነ ነው መረጃዎች እየወጡ ያሉትና በርካታ የሆኑ መድን ሊያገኛቸው የሚገባቸው ጥቅሞችን እያጣ እንዳለ ነው የሚሰማኝ። በተለይ ደግሞ የመጀመሪያው ጥቅም ከደጋፊዎች ጋር ከድጋፍ ጋር ተያይዞ ያለው ነገር በእጅጉ ምናልባት የመጀመሪያም ጨዋታ ከመሆኑ አንጻር የዚህኛውን ጨዋታ የመልሱ ጨዋታ ግብጽ ላይ ከመደረጉ ጋር ተያይዞ ክለቡ ፒራሚድ ነው። ከዛ ጋር ተያይዞ በደንብ የሚያገኘው ነገር ሊኖር ይችል ይሆናል ተብሎ ይታሰብ ነበር። እንዳልከም ቀደም ብለህ ኢትዮጵያን የወከለው ምናልባት ኢትዮጵያ መድን ብዙ ደጋፊዎች የሉትም ይታወቃል። ግን ቢሆንም ግን አንደኛ የግብጽ ተወካይ ጋር ነው ኢትዮጵያ መድን የሚገጥመው፣ ሁለት ደግሞ እየወከለ ያለው ኢትዮጵያን ከመሆኑ አንጻር በርካታ ደጋፊዎች ወደ ስቴዲየም ይገባሉ ተብሎ ይታሰብ ነበርና ያንን ጥቅም ማጣቱ በተለይ ደግሞ በውጤቱ ላይ አሉታዊ ተጽዕኖ ያሳድርበታል ተብሎ ይሰጋል። ቢያንስ የውጤቱን ነገር አስተካክሎ የሚሄድበትን ከዛ ወደ የመልሱን ጨዋታ ወደ ቀጣዩ ዙር ለማለፍ ያለውን ተስፋ ለምልሞ የሚሄድበትን እድል እዚህኛው ሜዳ ላይ ገሎ መሄድ የሚችልበትን እድልና ያሳጣው ሆኗል። በተለይ ደግሞ ይሄ ከወጪዎች ጋር ተያይዞ ይሄ አንኤክስፔክትድ የሚባሉ ወጪዎች ናቸው፣ ያልተጠበቁ ወጪዎች ናቸው። ኢትዮጵያ መድን በዚህን ያክል ደረጃ የሚዘጋጅበት ነገር አልነበረውም። ምክንያቱም በሜዳ ያደርጋለሁ ብሎ ያሰበው ጨዋታ ነው። ስለዚህ ለዚህኛው ጨዋታ ለጉዞ የሚያደርገው የሆቴል የጉዞ ወጪዎች አሉ። እነዚህን ወጪዎች አስቦባቸው አይደለም የተነሱ። አሁን ድንገት ሜዳው መጫወት ስለማይችል ስለተባለ አሁን እንግዲህ እነሱ ነገሮች አሉ ራሳቸውን ችለው የሚፈጥሩት ነገሮች አሉ። እንደገና ክለቡ እንደገና በጀት ስለመያዝ ነው እየሄደ ያለው ማለት ነው። ስለዚህ እና ብዙ ነገሮችን የሚያሳጣ ነገር ነው። ኢትዮጵያ መድን አጠቃላይ ከሜዳ ውጭ ያለው ነገር ሜዳ ውስጥ ያለውን ነገሮች ላይ ተጽዕኖ ያሳድርበታል። ገና ከሜዳ ሳይገባ ያሉት ነገሮች ሁሉ እነዚህ አስተዳደራዊ የሆኑት ነገሮች ባለማላቃቸው ምክንያት ሜዳ ላይ ያለው ተጽዕኖ በእጅጉ ከወዲሁ እየሰፋ ነው የሚመጣው። በተጫዋቾች ስነ ልቦና ላይ አጠቃላይ በኮችንግ ስታፉ በክለቡ ላይ ያለው ነገር አሁን እነዚህ ነገሮች አሰልቺ ናቸው። እነዚህ ነገሮች ሜዳ ከማስፈቀር ጋር ተያይዞ አጠቃላይ ሆቴል ከመያዝ አገራት ከመምረጥ ራሱን የቻለ ሌላ ስራ ነው የሆነውና ምናልባት በጥሩ ሞመንተም ላይ ያለውን ቡድን ምናልባት መድን የተሻለ ጉዞ ይሄዳል፣ መድን የተሻለ ታሪክ ይጽፋል ተብሎ ሜዳ ላይ ባለው ነገር ስናወራበት ነበር። ግን ከሜዳ ውጭ ባሉት ነገሮች ምክንያት አሁን ላይ ያለው ውጤቱ ተጽዕኖ ሊያሳድርበት እንደሚችል ከወዲሁ የሚናገሩ ነገሮች አሉ። በተለይ ደግሞ የፋይናንስ ጉዳዮች ላይ ኢትዮጵያ መድን እነዚህን ነገሮች እንዴት አድርጎ ነው ሊፈታቸው የሚችለው የሚለውን ነገርም በደንብ መታሰብ ያለበት ጉዳይ ነውና በጥቅሉ ግን ከሜዳ ውጭ ያሉት ነገሮች ሜዳ ላይ ያለውን የመድንን የሚታወቀውን እንቅስቃሴ ለማየት እንቸገራለን የሚሉ ሀሳቦች ሚዛን ይደፋሉ ማለት ነው። አዎ ምንም ጥያቄ የለውም። ኢትዮጵያ መድን በአንድም ሆነ በሌላ መልኩ በሜዳው ላይ አለመጫወቱ በብዙ መልኩ ጉዳት ያጋጥመዋል። ማግኘት ያለባቸውን ከፋይናንስ አኳያ፣ ከህዝብ ድጋፍ አኳያ፣ ከአየር ንብረት አኳያ ሌሎችንም ስትመለከት አሁን ስቲል እኮ አሁን እናንተ እያወራን እያለን መድን እዚህ ነው እየተዘጋጀ ያለው። ስለዚህ አሁን ወደዛ ሲሄድ ደግሞ እዛ ያለ የአየር ሁኔታ ለውጥ አለ። እሱ በራሱ አሁን ቲሙ ሌላ ጫና ነው፣ ተጋጣሚው አለ፣ ሌሎች የምታነሳቸው ብዙ ነገሮች አሉና በሜዳ ላይ አለመጫወት ጉዳቱ ከፍተኛ ነው። የኢትዮጵያ ብሔራዊ ቡድን ባለፉት ዓመታት
በሜዳው ባለመጫወቱ ምክንያት እያጣው ያለውን ነገር እጅግ በጣም ከምንናገረው በላይ እንደሆነ ግልጽ ነው። የግድ የመድንን በዲቴል ማየት አይጠበቅብንም። የኢትዮጵያ ብሔራዊ ቡድን በራሱ ማሳያ ነው። ስለዚህ የሚያሳዝነው ነገር ግን የኢትዮጵያ ብሔራዊ ቡድን ከሀገር ውጭ በመጫወቱ ከማንም በላይ ቁስሉን የሚረዳው የሚያውቀው የኢትዮጵያ እግር ኳስ ፌዴሬሽን እነሱ ላይ ራሳቸው ላይ የፈጠረባቸውን ጫና እነሱ ያውቁታል። ይህን ግንዛቤ በማድረግ ግን ይሄ ችግር እነሱ ጋር ብቻ ቢያንስ እንዲቀር ማድረግ ይችሉ ነበር። አሁን ችግሩ ግን ወደ ክለብም እንዲወርድ ይሆኗል። ይሄ ደግሞ የእነሱም ችግር ነው። ይሄ ሜዳ በቂላ ሜዳ ብዙ እንደማያዛልቀን እንዴት እየደጋገፉት እስካሁን እንዳደረሱት እነሱም ያውቁታል። ይሄ ሜዳ ብቁ ሆኖ አይደለም እስከ ዛሬም ጨዋታዎች ሲደረጉበት የነበረው። ስለዚህ ከዛ አንጻር ምን መደረግ ነበረበት ወደ በኋላ ላይ የምናነሳው ይሆናልና ወደ ቀጣዩ እንትን እንግባ። ምናልባት የሚያገኘውን ጥቅም አንስተናል። የሚያሳጣውን ነገር ያው ከሞላ ጎደል ጠቅሰናል። በእርግጥ ግን የሚያሳጣው ነገሮች ብዙ ናቸውና የሚያሳጣውን ነገር እናንሳ። ማለት እንግዲህ በዋናነት ችግሮቹ ምንድን ናቸው? ለዚህ የዳረገው እንደ ሀገርም እንደ ክለብም ለዚህ የዳረገን ነገር ምንድን ነው የሚለው ነገር ነው። አሁን መሰረታዊ ነገር ችግሩ ውስጥ ገብተናል። ለዚህ ችግራችን መሰረታዊ ምክንያት የሚባሉት ምንድን ናቸው የሚለው ነው እና በዋናነት ይሄ ችግር የመሰረተ ልማት ችግር ነው። ይሄ ችግር የኛ ብቻ ችግር አይደለም፣ የተወሰኑ የአፍሪካ ሀገራትም ችግር ነው። እኛ ብቻ ሳንሆን አሁን ላይ የተወሰኑ ጥቂት በጣም ብዙም ባይሆን የተወሰኑ ሀገራት አሁን ላይ የሜዳ ችግር ያለባቸው ሀገራት አሉ። ልክ እንደኛው በስደት ብሔራዊ ቡድናቸው የሚጫወቱት ግን ከጊዜ ወደ ጊዜ ይህ ቁጥር በሌሎች ሀገራት ላይ እየቀነሰ የመጣበት ሁኔታ አለ። እኛ ሀገር ግን ይህ ችግር ሳይቀረፍ ዘመናት እየተባባሰ እንዲያውም እየቀነሰ ሊመጣ ሊገባ ነበር እኮ። አሁን ክለቦቹ በእርግጠኝነት ሜዳቸው ላይ የሚጫወቱበት ሁኔታ መፈጠር ነበረበት። ታዳጊው ሴቶቹ ምናምን እንደዚሁ ሜዳችን ላይ እየተጫወት የምንመጣበት፣ ዋናው ብሔራዊ ቡድናችን ስደት ላይ ቢሆን እንኳን ሌሎቹን የምንቀንስበት ነገር መደረግ ነበረበት። ነገር ግን ይሄ ችግር እንደ መንግስትም ሲቀጥል እንደ ፌዴሬሽን ወረድ ሲል ደግሞ እንደ ክለብም ችግሩን መቅረፍ አልቻልንም። ይሄ ችግር በዋናነት ሁል ጊዜ እየተነሳ ያለው የመንግስት ችግር ብቻ ተደርጎ ነው አይደል? ፌዴሬሽንስ እንደ ፌዴሬሽን ምን ማድረግ ነበረበት? በመሰረተ ልማት ላይ ሁል ጊዜ የኢትዮጵያ እግር ኳስ ፌዴሬሽን ኃላፊዎች እንደሚሉት ይሄ ችግር ሜዳ መስራት ምን መስራት የመንግስት ግዴታ ብቻ እንደሆነ አድርገው ይቆጥራሉ። መንግስት በየትኛውም ዘርፍ ላይ መሰረተ ልማቶችን የማሟላት ኃላፊነት ግዴታ አለበት። በዚህ ረገድ ከሄድክ መንግስት እኮ የተወሰነ ደረጃ መሰረተ ልማቶችን ዘርግቷል። ያንን መሰረተ ልማት አስበ ለውድድር ለምን ብቁ እንዲሆኑ ማድረግ ደግሞ የሌሎች ባለድርሻ አካላትም ኃላፊነትና ግዴታ ነው። በዋናነት የሚጠቀሙት ክለቦቹ ናቸው። በዋናነት የሚጠቀሙት ፌዴሬሽኑ ነው። ስለዚህ ከዚህ አንጻር እነዚህ ሜዳዎች አልቀው በቅተው ለውድድር ዝግጁ እንዲሆኑ በማድረግ ላይ ክለቦቻችን፣ ፌዴሬሽኑ ምን ያህል ርቀት ሄደዋል የሚለው ነገር የፈጠረው ክፍተት ያለ ይመስለኛል እና ይሄ ከመሰረተ ልማት ጋር ተያይዞ ያለው ችግር የአፍሪካውያን ችግር ነው። ፊፋ፣ ካፍ ከዚህ በፊት ሀገራት እንደዚህ አይነት ችግር እንዳይገጥማቸው በዋናነት ውድድሩ በየሀገራቱ ተደራሽ እንዲሆን ፕሮጀክት ቀርጾ በየሀገራቱ ቢያንስ አንድ የመጫወቻ ሜዳ እንዲኖራቸው፣ አርቲፊሻል የመጫወቻ ሜዳ እንዲኖራቸው ሰርቷል። እኛ ሀገር ላይም ይህንን ፕሮጀክት አምጥቶ አዲስ አበባ ስቴዲየም ላይ ለማድረግ ሞክሮ ነበር። አይሆንም ተባለ። ስለዚህ የት ላድርግላችሁ ለእናንተ የተበጀተ በጀት ነው ብሎ በኋላ እና አቶ ሳህሉ ገብረወልድ የነበሩ ጊዜ አዋሳ ላይ ሜዳው እንዲሰራ ተደርጓል። ፋይናንስ አድርጓል። አሁን እንዲህ አይነት የመሰረተ ልማት ችግር የአህጉሪቷም ችግር ስለሚያውቅ ነው ካፍ ይህንን ሀሳብ ያመጣው።
ፊፋ ይህንን ሀሳብ አምጥቶ ተግባራዊ ያደረገው። ወደ እኛ ሀገርም ስትወስድ ሀገራትን ፌዴሬሽኖችም በዚህ ደረጃ እየወሰዱ ሜዳዎችን የማብቃት ኃላፊነት ግዴታ አለባቸው። ምንድን ያደረገው የኢትዮጵያ እግር ኳስ ፌዴሬሽን? ሁልጊዜ እንደሚሉ የኢትዮጵያ እግር ኳስ ፌዴሬሽን ሜዳ አይሰራም ይላሉ ኃላፊዎቹ እየተነሱ። ካልሰራ ታዲያ ፌዴሬሽን ለምን ይመራል? ያሉትን ስቴዲየሞች እኮ ማደስ፣ ማስዋብ፣ ምን ማድረግ የሱም ኃላፊነት ነው፣ ግዴታ ነው። አሁን ላይ እንደ ሀገር የተጀመረ ትልቅ የተለያዩ ፕሮጀክቶች አሉ አይደል እንዴ? መንግስት እኮ የራሱን ድርጅቶች ራስህ ፋይናንስ አመንጭተ ራስህ ገንባ፣ ራስህን አደራጅ እያለ ነው እኮ አይደል? ቀደም ሲል እየበጀተ የሚያንቀሳቀሳቸውን ተቋማቶች በራሳችሁ መንገድ ሪሶርስ ፈጥራችሁ ራሳችሁን አብቁ እያለ ለየተቋማቱ አሳይመንት ሰጥቷል መንግስት እንደ ሀገር ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን ግን ከዚህ በተቃራኒ ነው የሚሄደው። ስለዚህ የአበበ ቢቂላ ስቴዲየም በአብዛኛው ነገሮች መሰረተ ልማቱ አለው፣ የማስዋብ የማብቃት ነገር ነው የሚቀረው። ያንን ከሚመለከተው አካላት ጋር ተነጋግሮ ማብቃት የኢትዮጵያ እግር ኳስ ፌዴሬሽን ኃላፊነት ግዴታ ነው። የግዴታ ሁሉም ነገር ከመንግስት እኔ መጠበቅ አለበት ብዬ እንደ ግል አላምንም። ክለቦችም እንደ ክለብ አሁን ላይ አበበ ቢቂላን እኮ የሚሟሉ ነገሮች ነበሩ። ኢትዮጵያ መድንና ወላይታ ዲቻ ዝም ብለው አልተጫወቱ። የሚሟሉትን ነገሮች አሟሉ ሲባሉ ለምን አሟሉ? ለምን አሟሉ? የኢትዮጵያ እግር ኳስ ፌዴሬሽን እዚህ የሴቶቹን ጨዋታ ሲያደርግ እኮ በየጊዜው መሟላት አለበት እየተባለ ያሟላ። ትናንሽ ሲሆን ሊያሟላ፣ ትላልቅ ሲሆን መንግስት ነው ሊል አይችልም። የአዲስ አበባ ስፖርት ኮሚሽን አበበ ቢቂላን ለአዲስ የሚል አካል ቢመጣ እምቢ አይልም። ስለዚህ እዛ ጋር ያለ ማድረግ ነገር የፈጠረው ችግር ነውና ከመሰረተ ልማት ጋር ተያይዞ ተቋማቶቻችን፣ ክለቦቻችንም ፌዴሬሽናችንም ልማት የሚባል ነገር አይወዱም። ልማት የለም፣ የተገኘውም መዝረፍ ብቻ ነው ኢትዮጵያ እግር ኳስ ውስጥ ያለው አስተሳሰብ። ለዚህም ነው እግር ኳሳችን በየጊዜው ችግር የሆነው እንጂ የሚገኘው ፋይናንስ ኢትዮጵያ ውስጥ የፋይናንስ ችግር የለበትም። የኢትዮጵያ እግር ኳስ ግን የምናገኘውን ፋይናንስ ግን ወደ ልማት የመቀየር ችግር ውጤት ነው። አሁንም ኢትዮጵያ መድንንም የኢትዮጵያ ብሔራዊ ቡድንንም ወደ ስደት የዳረገን። እውነት ለመናገር የኢትዮጵያ የአዲስ አበባ ቢቂላ ስቴዲየምን ለማደስ የኢትዮጵያ ፕሪሚየር ሊግ ክለቦች አንሰው ነው? የኢትዮጵያ እግር ኳስ ፌዴሬሽን አንሰው ነው? ከዚህ ላይ ባለፈው የአዲስ አበባ ስቴዲየም አርቲፊሻል ለማድረግ የፌዴራል ስፖርት ኮሚሽን ሲያስጠና 50 ሚሊዮን ብር ነው የተጠየቀው። 50 ሚሊዮን ብር ኧረ ከዛ ባነሰ ደረጃ ማድረግ ይቻላል። እንደ ሀገር ለሀገር የምታስብ ከሆነ ሁሉን ነገር መንግስት ላይ ወርውረ እንዴት ነው የሚሆነው? ስለዚህ ይሄ ችግር ለልማት ያልተፈጠረ አእምሮ ስላለን ሁሌ ለጥፋት ብቻ ስለተፈጠረ ነው እንጂ አቅም ጠፍቶ አይደለም የኢትዮጵያ ብሔራዊ ቡድን ስደት የተዳረገው። ስለዚህ ከዚህ ጋር ተያይዞ ተናቦ ከመስራትም ጋር በተያያዘ ትልቁ ችግር ያ ነው። አሁን ለምሳሌ የአበበ ቢቂላ ስቴዲየም አስተዳዳሪው አካል ይታወቃል። የአዲስ አበባ እግር ኳስ ፌዴሬሽን ወይም ደግሞ የአዲስ አበባ ወጣቶችና ስፖርት ቢሮ ሊያስተዳድረው ይችል ይሆናል። በከተማ አስተዳደሩ ስር ያለ ነው። ፌዴሬሽኑ አያስተዳድረውም፣ ምንም ጥያቄ የለም። ግን ፌዴሬሽኑ ባያስተዳድረውም ፌዴሬሽኑ ግን ውድድሮችን እያደረገበት በብዛት ውድድሮችን እያደረገበት ያለው ፌዴሬሽኑ ነው። የኢትዮጵያ ሴቶች ፕሪሚየር ሊግ የሚደረግበት ከፍተኛ ሊግ፣ ብሔራዊ ሊግ ብዙ ውድድሮች የሚያስተናግድ ስቴዲየም ነው። ይሄ ስቴዲየም ግን ይህንን ስቴዲየም ከማሳደስ አንጻር ሳሩ ነው አይደለም አላጫውት ያለው ያንን ሳር ከመቀየር አንጻር ሀሳብ ማመንጨትና ይህንን ሀሳብ ወደ አስተዳዳሪው አካል ይዞ በመሄድ ተነጋግሮ በመስራት ደረጃ ክፍተቶች አሉ። ያን እንደዚህ አይነት ጥያቄ ሲጠየቅ አይ እኛ አይመለከተንም አስተዳዳሪው አካል ነው ብለው የሚያነሱ የሚችሉት አሁን የእግር ኳስ ፌዴሬሽን አስተዳደር ሰዎች እንደዛ ናቸው። በባለፈው ባህሩ ጥላሁን የኛውን መልስ ነው የሰጡት። ግን ይሄ ከመሆኑ ባሻገረ የሚጠቀሙበት አንድ ላይ ነው። ስለዚህ አሁን ይሄ ተናቦ ባለመስራትና ነገሮችን ካለማጥበብ ጋር በተያያዘ እየተጎዳ ያለው ሀገር ነው። ብሔራዊ ቡድኑ ወደ ስደት አሁን ከዚህ ያነሰ ትንንሽ ሀገራት ከኛ በህዝብ ብዛት ያነሱ ሀገሮች ከኛ በሪሶርስ ያነሱ ሀገራቶች
የራሳቸው ስቴዲየም እያላቸው ስቴዲየሞቻቸውን በአግባቡ የተጠቀሙ ብሔራዊ ቡድኖቻቸውን በሜዳቸው እያጫወቱ ነው ያለው። ከደቡብ ሱዳን ያነሰ ሀገር የለም፣ ከጅቡቲ ያነሰ ሀገር የለም። ከኛ አንጻር ግን ጅቡቲ በሜዳዋ እየተጫወተች ትናንት ምንም ነገር በእግር ኳስ ማናቃት ምንም ሀገር በስፖርት ማናቃት ሀገር ይህንን ነገር ውድድሮቿን ባንስ ትንንሽ ውድድሮቿን ማድረግ የቻለች እኛ የካፍ ሚኒማን የሚያሟላ ዝቅተኛው ሚኒማ የሚያሟላ ስቴዲየም አለመኖር ይሄ ለሀገር ምስለር በራሱ በእጅጉ የሚያጠላሽ ነው። ይሄ ሆነው ደግሞ ቅድም እንዳነሳ ነው በተለይ የፌዴሬሽን አመራር ሰዎች ነገሩን ስራዬ ብለው ከመያዝ አንጻር በቸልተኝነት የመጣ ነገር ነው ይመስለኝ እና ይሄ ነገር ከታሰበበት ለምን ብር አዋጡ እንኮ ይባላል እኮ የኢትዮጵያ ስቴዲየሞችን ለማደስ ብር ያስፈልጋል። የኢትዮጵያ እግር ኳስ ቴሌቶን ይሰበሰባል። ይህንን ያደረገ አካል ግን እስካሁን አላየንም እና በተለይ ተናቦ ከመስራት ጋር በተያያዘ የክልሉ ስቴዲየሞችም ጋር በተያያዘ ወይም ደግሞ የከተማ አስተዳደር ስቴዲየሞች ጋር በተያያዘ ፌዴሬሽኑ ያለው ቅርርብ ያለው የስራ ሂደት በእጅጉ ስስ እንደሆነ በደንብ እየተመለከተ ነው። ምንም ጥያቄ የለውም እኮ መንግስት መሰረተ ልማት በሚባል ደረጃ መንግስት አስቀምጦላል። በቃ ከአቅማችን በላይ እኮ ስቴዲየሞች ተገንብተዋል አይደል? እነዛን ስቴዲየሞች ብቁ ማድረግ እውነት ለመናገር አሁን መንግስት ይሄን ሁሉ ብር አፍሶ የሰራቸው ስቴዲየሞች አሉ አይደል? በእነዚህ ስቴዲየሞች ላይ እስቲ መንግስት ነው የሚጠቀመው? ፌዴሬሽኑ ነው የሚጠቀመው? መንግስት ነው የሚጠቀመው? ክለቦቹ ናቸው የሚጠቀሙት? ይህንን የመንከባከብ ኃላፊነት በዋናነት ንብረቱ ያንተ ባይሆንም ለአንተ ጥቅም ተብሎ የተሰራ ነው። ስለዚህ ይህንን ሜዳ ማስተዳደር ተነጋገር፣ ቅድም እንዳልኩ ተቀራርበ በመነጋገር መስራት ማደስ ምን ማድረግ ያንተ ኃላፊነት በዋናነት። የኢትዮጵያ እግር ኳስ ፌዴሬሽኑ የራሱ እኮ የልምምድ ሜዳ የሌለው ነው። ሀገራት እኮ በአሁኑ ሰዓት የራሳቸው የማሰልጠኛ ማዕከል እኮ አላቸው። ቢያንስ ትንሹን ነገር እኮ የኢትዮጵያ እግር ኳስ ፌዴሬሽን የለውም። ይህን ሁሉ ዓመት ቆይቶ ምናልባት ከዚህ ጋር በተያያዘ በባለፈው እንደዚህ አይነት ጥያቄዎች ተነስተው ነበር እዛ ጋዜጣዊ መግለጫ ላይ የኢትዮጵያ እግር ኳስ ፌዴሬሽን የራሱ የሆነ ፕሮጀክት ቀርጾ እየተንቀሳቀሰ ነው ያለው ያ ፕሮጀክትን ለመስራት ስለዚህ እነዚህኞቹን ስቴዲየም የሚመለከተው አካላት ሊሰራ ይገባል። እኛ ግን ቅድም ያልካቸው የማሰልጠኛ ማዕከል አንድ ነገር ልንገር፣ ይሄ እድሜ ማራዘሚያ ምናምን ዝም ብሎ የሚነገር ወሬ ነው። አንድ ነገር ልንገር፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ ወደ ስልጣን ሲመጡ የመጀመሪያ ኢንተርቪው እኛ ስቱዲዮ ላይ ምረትም አለ እኛ ስቱዲዮ ላይ መጥተው ተናግረዋል። የመጀመሪያ ስራዬ ደቡብ ሱዳን ላይ ወይም ሱዳን ላይ የተሰራውን ካፍ ያሰራውን ስቴዲዮም ኢትዮጵያ ውስጥ ማሰራት ነው ብለው ነበር አለ ድምጻቸው። ስቴዲዮም አሰራል ግን ይኸው ወፍ የለም እስካሁን ድረስ። በየጊዜው ፕሮጀክት አለን እንደዚህ ያለውን መስራት ነው መጀመሪያ የሚጠቅመው። ሌላ መስራት ነው መጀመሪያ ያለ መስራት እኮ መጀመሪያ መኖር አለብክ እኮ አይደል እንዴ? ያ የሚሰራው አሁንም በህዝብ ድጋፍ አይደለም። ከዚህ ከህዝብ ደግሞ የምትፈልገውን ድጋፍ ለማግኘት መጀመሪያ ብሔራዊ ቡድኑ መኖር መጫወት ውጤታማ መሆን መቻል አለበት። ውጤት በራሱ ብዙ ነገር የሚሰራው ነገር ስላለ ስለዚህ ይሄ በየጊዜው የኢትዮጵያ እግር ኳስ ፌዴሬሽን አካባቢ ላይ ክለቦች ላይ ስልችት ያለን ነገር በየጊዜው ቃል መግባት እነሱም አይሰለቻቸውም። እኛም ሄደን አዳምጠን መተን እዚህ ማውራታችን አይቆም። በቃ በየስልችት በቃ የኢትዮጵያ ህዝብ ሰልችቶታል አሁን ወሬ። በቃ ወደ ተግባር አውርደ አሳየን። ስለዚህ ይሄ የአቅም የልማት ችግር ነው። ገንዘቡ በሙሉ ለጥፋት ነው የሚውለው ምንም ጥቅም ላይ እስቲ የሁሉ ብር እየወጣ ነው የኢትዮጵያ እግር ኳስ ግን እስቲ የት አለ ይሄን በማውጣታችን ይሄን ሰርተናል ይሄን አግኝተናል ብሎ የሚልክ የክለብ አመራር ወይ ፌዴሬሽን አመራር ይምጣ። እስቲ ልማት እድገት የሚመጣው እኮ በልማት ነው። ልማት መሰረተ ልማት ነው። የሰው ኃይል ልማት ነው። ሁሌም እነግራለሁ አይደል የሰው ኃይል ልማት ማለት አሰልጣኝና ዳኛ አይደለም። በስፖርት አስተዳደር ዋናው ቁልፉ እኮ ስፖርት አስተዳደር ነው። በስፖርት አስተዳደር የኢትዮጵያ እግር ኳስ ፌዴሬሽን እስቲ አንድ ያበቃው ባለሙያ ይጥራል። የሁሉ ዝግብ የሁሉ ንትርክ የሚወጡ ህጎች በሙሉ በየጊዜው የሚወርቁት እኮ የስፖርት አስተዳደር ባለሙያ ስለሌለን ነው አይደል? ስለዚህ ከልማት ጋር ተያይዞ የሚሰሩ ስራዎች አለመኖር ዋናው ችግር ነው። አሁን እሱ ካነሳ ነው እየበዛ ስለሚሄድ እንትን አንልም። ሌላው ከዚህ ከፋይናንስ ጋር ተያይዞ የሚፈጠር ችግር ነው።
በአሁኑ ሰዓት በአፍሪካ እግር ኳስ ላይ የተለያየ አቅም ያላቸው ቡድኖች ተፈጥረዋል። በፋይናንስ አቅማችን የበለጸጉ ቡድኖች ተፈጥረዋል። ስለዚህ እነዚህ ቡድኖች በአሁኑ ሰዓት ተጽዕኖ ፈጣሪዎች ናቸው። ካፍ ጉዳዮቹን ሲያይ ጠረጴዛው ላይ እነዚህን ቲሞች እያስቀመጠ እንደሚያይ አሁን ፒራሚድም ማሳያ ይመስለኛል። ከዚህ ጋር ተያይዘውን ፒራሚድን ልታነሳ ትችላለህ። ፒራሚድ በአሁኑ ሰዓት በአፍሪካ ግዙፍ ከሚባሉ 3 ክለቦች አንዱ ነው። ያለፈው ዓመት ሻምፒዮን ነው። ስለዚህ ይሄን ቡድን የትኛውም መመዘኛ ብታመጣ አዲስ አበባ ስቴዲየም በቂላ ስቴዲየም ላይ መጥቶ ሊጫወትልህ አይችልም። የካፍ ሰዎች ጉዳዩን ሳይሆን ከዚህም አንጻር ያዩታል። ለነሱ ከማርኬቲንግ አንጻር የሚታዩ ጉዳዮች አሉ። ስለዚህ ወደዚህ መድረኮች ስትገባ ብዙ የምታያቸው ጉዳዮች አሉ። ዝም ብለህ የኢትዮጵያ እግር ኳስ አመራሮች እንደሚያስቡት ውድድር ተሳተፈ ጨረሰ ማለት አይደለም። አሁን ውድድር ዓለም ላይ እያንዳንዷ ነገር ትመነዘራለች። እያንዳንዷ ነገር ወደ ገንዘብ ትቀየራለች። ስለዚህ ከፋይናንስ አኳያ መድን ላይ የሚፈጥረው ጫና ብዙ ነው። ፒራሚድ እዚህ በመምጣቱ እኮ መድን ከሜዳ ገቢ ነው አይደል ያገኛል ብለን የምንለው። ከሜዳ ገቢ ብቻ ሳይሆን ከቴሌቪዥን መብትም መድን ማግኘት የሚችለው ገንዘብ ነበር። ያንን ገንዘብ ሁሉ ያጣል ኢትዮጵያ መድን። የግብፅ ቡድኖች በተለይም የሰሜን አፍሪካ ቲሞች ወደዚህ ሲመጡ ጨዋታቸውን በቀጥታ ያስተላልፋል። ስለዚህ ከዛ አንፃር አቅም ስላላቸውም ቲሞቹ የመታየት አቅም ስላላቸውም በአፍሪካ ተጽዕኖ ፈጣሪ ቲሞች ስለሆኑ ያ የቴሌቪዥን ራይት በእጅጉ ትልቅ ገንዘብ የሚያስገኝ ነው። ብዙ ብሮድካስተሮች እነዚህን ጨዋታዎች ለማስተላለፍ ጨረታ ይገባሉ። ምንም ጥያቄ የለውም። ካላቸው ኳሊቲ አንጻር ቲሞቹ ካላቸው ኳሊቲ አንጻር በአፍሪካ እግር ኳስ ላይ ካላቸው ከመታየት ከተደራሽነትም አንጻር ያ ነገር በእጅጉ የሚጎዳው ነው። ኢቨን የሚላን ዴጌን ታስታውሳለህ። ሚላን ዴጌ መድን መጥቶ ሲጫወት እዚህ ሜዳ ላይ ማስተላለፍ ስለፈለጉ ኢቢሲ ያገኘውን ብር እናስታውሳለን። ከ1.5 ሚሊዮን ብር በላይ አግኝቷል በዛች ጨዋታ። እና እንደዚህ አይነት ነገሮች ስትመለከት በደንብ የቴሌቪዥን ራይቱ ላይ የሚገኙ ነገሮች እንደዚህ አይነት ነገሮች ደግሞ ለኛ ሀገር ትቶ የሚሄደው ልምድ ደግሞ የበለጠ ስለዚህ እንዲህ አይነት ልምዶችን እናጣለን። የኢትዮጵያ እግር ኳስ አፍቃሪ እንደዚህ አይነት ቲሞችን አሁን ፒራሚድ ሲባል ሁሉም የኢትዮጵያ ስፖርት አፍቃሪ በደንብ ያውቀዋል። አንዱ አጋጣሚ እንደዚህ አይነት ቲሞች እንደዚህ አይነት ተጫዋቾችን ማየት ይፈልጋል። ይህንን እንዳያይ ተደርጓል። የኢትዮጵያ እግር ኳስ አፍቃሪ ትላልቅ ተጫዋቾች ናቸው በዚህ ቲም ውስጥ ያሉትና እንደዚህ አይነት አደረጃጀት እንደዚህ አይነት ልምዶችንም የምታጣበት ከፋይናንስ አንጻር ብዙ ገንዘቦችን ነው የምታጣው። ብዙ ገንዘቦችንም ነው የምታወጣው። ገቢም የለም ወጪም ይጨምራል። ስለዚህ ኢትዮጵያ መድን በዚህ የተነሳ የኢትዮጵያ መድን ብቻ ተው የኢትዮጵያ እግር ኳስም የኢትዮጵያ እግር ኳስ ተመልካችም የሚያጣቸው ነገሮች ብዙ ናቸው። ስለዚህ ይሄ ለወደፊቱ መታሰብ ያለበት ብዙ ሊደረጉ የሚገባቸው ስራዎች እንዳሉ አመላካች ነው። ወደ መጨረሻው ጉዳያችን እንመልከት። ብቻ መድን የሚያጣቸው ነገሮች በጣም ብዙ ናቸው። ይህ ነው ተብሎ አይነገርም። በጥቅሉ ግን በውጤቱ ላይ የሚያሳድረው ተጽዕኖ በእጅጉ ላቅ ያለ ነው። እነዚህ አስተዳደራዊ ጉዳዮች ውጤቱ ላይ ሄደው ሜዳ ላይ ያለው ነገሮች እንደሚያበላሹበት ይታመናል። ግን እንደው በአጠቃላይ የኢትዮጵያ ብሔራዊ ቡድን ትልቁ ብሔራዊ ቡድን ስደት ላይ ነው ያለው። ምንም ጥያቄ የለው። እሱ መቼ ይመለሳል? እሱ ገና ያልተፈታ ጥያቄ ነው። ግን ደግሞ እነዚህኞቹ ራሱ ትንንሽ ጨዋታዎችን እንደዚህ የክለብ ጨዋታዎችና ቢያንስ የሴቶች ብሔራዊ ቡድን ጨዋታዎችን ካፍ የሚፈቅድበት ሚኒማ ትንሹ ሚኒማን ወይ ደግሞ ሊስት የሚባለው ሚኒማ ማሟላ ስቴዲየም ባለመኖሩ ምክንያት ያው እንግዲህ ሁሉም ነገር በስደት ውስጥ መግባቱ ዛሬ እንግዲህ ግልጽ ሆኗልና በቀጣይስ ምን መደረግ አለበት? ይሄ የባለድርሻ አካላት ሚናስ እዚህ ጋር ምን መሆን አለበት? እንደ አጠቃላይ ኢትዮጵያ መድን አይደለም አሁን እየተጎዳ ያለው ወይም ደግሞ የኢትዮጵያ ብሔራዊ ቡድን ብቻውን አይደለም እየተጎዳ ያለው። በዚህ እኔ የሚሰማኝ የሀገር ራሱ ኢሜጅ ነው እየጠፋ ያለው። ይቺ ሀገር አይኤምኤፍ በእድገት ጎዳና ላይ ያለች ሀገር ናት እያለ በየዕለቱ ወይም ደግሞ በየጊዜው በየወራቱ የሚያወጣው ሪፖርት አለ። ይህ በሚወጣበት ሪፖርት አዲስ አበባ በርካታ የመሰረተ ልማት በሚሰራባቸው ሁኔታ ውስጥ ግን 120 ሚሊዮን ሕዝብ ያላት ሀገር አንድ የካፍን ዝቅተኛ ደረጃ የሚያሟላ ስቴዲየም የላትም ብሎ በሩዋንዳ ኪጋሊ ላይ መጫወት
በጣም የሀገርን ኢሜጅ ራሱ በእጅጉ የሚጎዳ ነው እና ይሄ እንደው ፌዴሬሽኑን ብቻም ሳይሆን አጠቃላይ የሚመለከታቸው አካላት የመንግስት አካላት ራሱ በዚህ ጉዳይ ላይ ትኩረት እየሰጡት አይመስልምና ቀጣይስ ምን ሊሆን ይችላል? እንዴት መቆም አለበት የሚለውን እናንሳ ጠቅለል አድርገን ማለት እኔ ትልቅ ነጥብ ነው ያነሳውና አሁን ላይ የኛ ችግር እንደተጠበቀው ነው። ስፖርቱ አካባቢ ያለን ሰዎች ችግር እንደተጠበቀው ሆኖ ነገር ግን እንደ ሀገር ደግሞ ሀገር እየተራመደችበት ያለ የእድገት ጎዳና አለ። መንግስት እንደ መንግስት እየሰራቸው ያለ ትላልቅ በእጅግ በጣም ግዙፍ ፕሮጀክቶች ባሉበት ሀገር ላይ እየተደረገ ያለውን ስራ እጀ ሰባራ የሚያደርግ ትልቅ ጥፋት ነው። ስፖርቱ አካባቢ እየተደመጠ ያለው ለሀገር መልካም ነገር የሚገልጽ አይደለም። ስለዚህ መንግስትም ቢሆን በዚህ ጉዳይ ላይ እጁን ማስገባት መቻል አለበት። ጉዳዩን በደንብ አጣርቶ እርምጃ መውሰድ ካለበት መውሰድ ያለበት ይመስለኛል። 50ና ምናልባት 100 ሚሊዮን ብለን ብንለው በ100 ሚሊዮን ብር የማናገኘውን መልካም ስም እያጠለሸብን ያለው። ስለዚህ ለመንግስት የ100 ሚሊዮን ብር ምንም ማለት ነው። ስለዚህ የሀገር ስም በእግር ኳሱ ምክንያት መጠልሸት፣ መዋረድ፣ ዝቅ ማለት የለበትም። ኢትዮጵያ አሁንም በስደት ነው የምትጫወተው ብሎ ማለት በጣም ያማል። አሁን ባለንበት ሁኔታ ከግብጽ ጋር ሲሆን የግብጽ ክለቦች ጋር ስትጫወት ደግሞ ከግብጽ ጋር ያለን ሁኔታ ይታወቃል። በዲፕሎማሲ ወደ ፖለቲካ እንዴት እንደሚቀይሩት መመልከት ነው። ስለዚህ መንግስት እንደ መንግስት ይህን ጉዳይ ቸል ሊለው የሚገባ ጉዳይ አይደለም። ለእግር ኳሱ ባይል እንኳ ለስፖርቱ ባይል እንኳ ለአጠቃላይ ለሀገሪቷ መልካም ስም ዝና ሲል ይህንን ነገር ማስተካከል መቻል አለበት ብዬ አስባለሁ። ይህንን ሊፈቱ የሚችሉ እልፍ አላፍ በመንግስት ደረጃ አይደለም በግለሰብ ደረጃ እልፍ አላፍ የሆኑ ሰዎች ያላት ሀገር ነች እና ስለዚህ ይህንን የሚሰሙ ትላልቅ የሀገራችን ባለሀብቶችም አሉ። መንግስት ብቻ ሳይሆን መንግስት አሁን ላይ በብዙ ነገር ተጠምዶ ሊሆን ይችላል። የፋይናንስ እጥረትም ሊኖር ይችላል። ግን ትላልቅ ባለሀብቶችም አሉንና ባለሀብቶቹም ቢሆኑ ዝም ሊሉን አይገባም። ከምንም በላይ ግን ጉዳዩ በቀጥታ የሚመለከተው የኢትዮጵያ እግር ኳስ ፌዴሬሽን፣ የኢትዮጵያ ኦሎምፒክ ኮሚቴ፣ የፌዴራል ስፖርት ኮሚሽን በጋራ በቅንጅት በመሆን ይህን ጉዳይ ለአንዴና ለመጨረሻ ጊዜ ሊፈታ የሚችልበትን መፍትሄ በአጭር ጊዜ ማበጀት አለባቸው ብዬ አስባለሁ። ከባድ ጉዳይ አይደለም። ምንም ነገር የሚደረጉ እንቅስቃሴዎች መጨረሻቸው ስም ማጠልሸት ከሆነ ቢቆም ይሻላል አይደለ? በሙሉ የምንሰራው ለፍተን ክለቦቹ መጥተው እዚህ ጋር ማይታዩልን ከሆነ ብሔራዊ ቡድኑ ዘርቶ ህዝቡ ጋር ማይታይ ከሆነ ያ ሁሉ ሚሊዮን ብር ለምን ይወጣል? በአመት እኮ የኢትዮጵያ እግር ኳስ ፌዴሬሽን ስንት ብር ነው እያወጣ ያለው? አይደል? ከ100 ሚሊዮን ብር በላይ እኮ ለዚህ ለውድድር እያለ እያወጣ ነው። ስለዚህ 50 ሚሊዮን ብሩ እዚህ ቢወጣ የተሻለ ነገር መስራት አይቻልም? የተሻሉ ጥቅሞች አይገኙም? ወጪዎቹን መቀነስ በራሱ ለኢትዮጵያ እግር ኳስ ፌዴሬሽን እኮ አሁን ላይ ትልቅ ጥቅም ነው፣ ወጪዎቹን መቀነስ። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን አሁን ላይ ከዚህ በላይ ከባድ ወጪም የለበትም። አሁን ለብሔራዊ ቡድኑ የሚያወጣው ወጪ አሁን ላይ ከአጠቃላይ ወጪዎቹ ትልቁ ነው። ስለዚህ ይህን ትልቁ ወጪ እንዴት ልቀንስ ብሎ እንደ መስራት ትልቅ ስራ የለም። ስለዚህ እዚህ ላይ የኢትዮጵያ እግር ኳስ ፌዴሬሽን ከምንም በላይ የትኛውንም ስራዎቹን አጥፎ ቢሆን እዚህ ላይ ስራ መስራት መቻል አለበት። ከባለድርሻ አካላት ጋር እኛም በአቅማችን የምናደርገው ነገር ካለም አድርገን ብሔራዊ ቡድናችን ወደ ሜዳው፣ ክለቦቻችን ወደ ሜዳ መመለስ መቻል አለባቸው። ለኢትዮጵያ እግር ኳስ ፌዴሬሽን ይሄ ለሰከንድ እንኳ የሚያስተኛ ጉዳይ አይደለም። በዚህ ደረጃ ሊተባበሩ የሚችሉ ባለሀብቶችም የመንግስት ተቋማቶችም ይኖራሉ ብዬ አስባለሁ። ዋናው ነገር ቁርጠኝነት ያስፈልጋል። በቃ ይሄ ለእኛ ውርደት ነው፣ እንደ ሀገር ውርደት ነው ይሄ ነገር። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን
ሁሉን ነገሩን ዘግቶ እዚህ ላይ ስራ መስራት መቻል አለበት። እዚህ ላይ ስራ ማይሰራ ከሆነና አሁንም በውጪ የሚቀጠል ከሆነ ሌላ የሚገኝ ነገር አለ ማለት ነው አይደለ? እንደዚህ ወጪ እያወጣክ እንዴት ትወዳደራለህ? ያውም የኢትዮጵያ እግር ኳስ ፌዴሬሽን አሁን ገቢም እኮ የለውም፣ ያን ያህል ገቢ ያለው ተቋም አይደለም። ድሮ እኮ ሜዳው ላይ ሲያደርግ እኮ የተወሰነች ጉዞም የሚሸፍን ነገር ያገኝ ነበር። አሁን ይህን ሁሉ ባጣበት ሁኔታ፣ ገቢው ባልጨመረበት ሁኔታ እንዴት ነው ይህንን ተቀብለ የምትሄደው? ስለዚህ ትልቁ ስራ መሆን ያለበት በአጭር ጊዜ በዚህ ዓመት ማለቅ ያለበት ጉዳይ የዚህ ሜዳ ጉዳይ፣ ብሔራዊ ቡድኑ ወደ ሜዳው መመለስ አለበት የሚል ነገር ነው ያለኝ። እዚህ ላይ የኢትዮጵያ እግር ኳስ ፌዴሬሽን ሰዎች ስራ ይሰራሉ ብዬ አስባለሁ። እነሱ ተኝተው ከሆነም የፌዴራል ስፖርት ኮሚሽን ይሄ ስራ የእሱም ስራ መሆን አለበት። የአዲስ አበባ ስፖርት ኮሚሽን ይሄ ስራ የእሱም ስራ መሆን አለበት። የሀገር ስም ነው እየጠፋች ያለው። አሁን ስለ ግለሰብ ስለ ተቋም የምናወራበት ሁኔታ አይደለምና ከዛ አንጻር ስራ መሰራት እንዳለበት ይሰማኛል። ኢትዮጵያ መድን እንግዲህ በዚህ ችግር ውስጥ ሰለባ ሆኗል። ነገር ግን ይህንን ችግር በብቃት ለመወጣት ምን እያደረገ ነው በሚል ለማጣራት ሞክሬ ነበረ። ግን የክለቡ ኃላፊዎችን ምንም ነገር ማግኘት አልቻልኩም። ዞሮ ዞሮ ግን ምንም ሆነ ምን ያው በችግር ውስጥም ሆኖ ውጤት ይፈለጋል መቼም አይደለ። ስለዚህ ኢትዮጵያ መድን በአስቸጋሪ ሁኔታዎች ውስጥም ሆኖ ይህን ውጤት የሚቀለብስበት እድል እንግዲህ በእጁ ነው ያለው። ተጫዋቾቹ፣ አሰልጣኞቹ ከምን ጊዜውም በላይ በቁርጠኝነት የሚጫወቱበት፣ ታሪክ የሚቀይሩበት፣ ራሳቸውን ለትልቅ ስምና ዝና የሚያበቁበት፣ ምናልባትም ደግሞ የተሻለ እድል ሊያገኙበት የሚችሉበት መልካም አጋጣሚ ነው ብሎ መውሰድ ይቻላል። እነዚህ ጨዋታዎች የሀገሪቱ ግዙፉ ክለብ ጋር ነው የሚደረገው። ስለዚህ ከእሱ ጋር የሚደረጉ ጨዋታዎች ደግሞ ብዙ እይታዎች አላቸው። በተለያዩ ማሰራጫዎች ይተላለፋሉ እነዚህ ሁለት ጨዋታዎች። ስለዚህ ይህንን በመጠቀም ተጫዋቾቹ የምን ጊዜም ምኞት ፍላጎታቸውን እሁን ሊያደርጉ የሚችሉበት እድል የሚፈጠርበት ስለሆነ ሁሉም ያላቸውን አቅም ሁሉ ሰጥተው ኢትዮጵያ መድን የተሻለ ደረጃ እንዲራመድ ዳግም ለሁለተኛ ጊዜ በኢትዮጵያ እግር ኳስ ውስጥ አዲስ ታሪክ ለመጻፍ የሚችሉበት እድልን የሚፈጥሩበት ስለሆነ ከዚህ አንጻር አሰልጣኙም ተጫዋቾቹም የሚችሉትን አድርገው ዳግም ኢትዮጵያን ወደ ተሻለ ደረጃ ያሻግሯታል ብዬ አስባለሁ። እንግዲህ ጀግንነት ጥሩ ባልሆነም ጊዜ ቢሆን እንደዚህ አይነት ነገሮች ስትፈተን ዝም ብለህ የምታበራበት ወይም ደግሞ በማይመቹ ሁኔታዎች ውስጥ የምትነሳበት ነውና ምናልባት ኢትዮጵያ መድን ያንን ነገር ሊያደርግ የሚችልበት እድሎች እንዳሉ ይታመናል። ያንንም ያደርጋል ተብሎ ይታሰባል። ምናልባት ካለው ስብስብም አንጻር በእርግጥ የስብስብ ሁኔታዎችን ማየት ይኖርብናል። በተለይ አቡበከር ኑራ መጎዳት ቡድኑን በእጅጉ እንደሚጎዳው ይታመናል። ከዛ ዙሮ ብዙ የተያያዙ ነገሮች አሉት። ግን በዚህም ውስጥ ሆኖ ኢትዮጵያ መድን አዲስ ታሪክን ለመጻፍ በደንብ በተጫዋቾችም በአጠቃላይ በኮችንግ ስታፉም አዲስ ነገር ያሳዩናል ብለን ተስፋ እናደርጋለን። እንግዲህ ለኢትዮጵያ መድንም በዚሁ አጋጣሚ መልካም እድል እንመኛለን። ሀገር ነው የወከለው። እዚህ ጋር ግን አሁንም የአፍሪካ እግር ኳስ ፌዴሬሽን ከዚህ ከሜዳ ጋር ተያይዞ ባለው ችግር ላይ ቀደም ሲል የጀመራቸው የልማት ስራዎች ነበሩ አይደለ? ስታዲየሞችን የመገንባት ለአንዳንድ አቅም ለሌላቸው ሀገራት የሚያደርገው ድጋፍ አለ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራም የዛው ተቋም አካል ናቸውና ከዛ አንጻርም ለኢትዮጵያ ድጋፍ የሚገኝበትን መንገድ ሊያበጁ ይገባል። እንደ ተቋም እንደ ካፍ ደግሞ በዚህ ከሜዳ ጋር ተያይዞ ያሉ ችግሮች በዋናነት በአጭር ጊዜ ሊቀረፍ የሚችሉበትንም መፍትሄ ማበጀት መቻል አለበት። ምክንያቱም ፍትሐዊ የሆነ ውድድር አሁን በአፍሪካ ላይ እየተደረገ ነው ብሎ ማለት አይቻልም። በቃ በአንድም ሆነ በሌላ መልኩ ፉክክሩ ተመጣጣኝ አይደለም። ኢትዮጵያ ከሀገር ውጭ እየተጫወተች ውጤታማ ጠንካራ ቡድን ይኖራታል ብሎ ማሰብ አይቻልም። የምታጣው ነገር አለ። ምንም ሆነ ምንም የግብጽ ቡድኖች ለምሳሌ ሜዳቸው ላይ የሚያገቡትን ጎል ያህል ሰው ሀገር ላይ ሄደው አያገቡ
ያም የፈጠረው ነገር ነውና እነዛን አድቫንቴጆች ሁሉም ሀገራት ማግኘት እንዲችሉ ካፍም የራሱን የቤት ስራ መወጣት አለበት ብዬ አስባለሁና ያን ችግር ለመወጣት ልክ ከዚህ በፊት እንደሚያደርጉት ፊፋም ካፍም ሜዳዎችን የመስራት ቢያንስ በበጀት የመደገፍ ነገር ላይ የአጭር ጊዜ ግብ ተወስቶ ሊሰራ የሚችልበትን ነገር ማበጀት ያለበት ይመስለኛል። ይህ መልእክት እንግዲህ አቶ ኢሳያስን ስለሚሰሙት ስለሚከታተሉት ይህን ማድረስ አለባቸው። እንደ ኢትዮጵያ ደግሞ እንደ ሀገርም ኃላፊነት አለባቸው። ይህንን እንትን ከማድረግ አኳያ አንዱ ሪሶርስ ያለው ካፍ ጋም ፊፋ ጋም በእሳቸው አማካኝነት ይህን ማግኘት የሚቻለውና እሳቸውም እንደ ግል እንደ ኢትዮጵያ እግር ኳስ ፌዴሬሽን ብቻ ሲሆን እንደ አንድ ኢትዮጵያዊም ይህንን ኃላፊነት መወጣት አለባቸው ለማለት። መልካም እንግዲህ ዛሬ የኢትዮጵያ ሴቶች ብሔራዊ ቡድን በታንዛኒያ ዳሬ ሰላም አዛም ኮምፕሌክስ ስቴዲየም ላይ የመጀመሪያ ዙር ጨዋታውን ያደርጋል። ለአፍሪካ ዋንጫ ለማለፍ 180 ደቂቃ ቀርቶታል። ዛሬ ወሳኙን ጨዋታ ከታንዛኒያ ብሔራዊ ቡድን ጋር ያደርጋል። ይህም ጨዋታ እንግዲህ አመሻሽ 11 ሰዓት ላይ በአዛም ኮምፕሌክስ ስቴዲየም ነው የሚደረገው ጨዋታው። ይህን ጨዋታ እንግዲህ ሉሲዎቹ ድል አድርገው ለቀጣዩ ጨዋታ የመጨረሻ ወሳኝ ጨዋታ ስለሆነ ለአፍሪካ ዋንጫ ከ14 ዓመታት በኋላ ዳግም ለመመለስ ይህ ትልቅ ታሪካዊ ኃላፊነት ነው። ይህንን ጨዋታ ታዲያ ዛሬ እንግዲህ የመጀመሪያው ዙር ጨዋታ ነው የሚደረገው። ይህን ጨዋታ እንግዲህ በታንዛኒያ ሜዳ ነው የሚደረገው። የመልሱን ጨዋታ ምናልባት በሜዳቸው ሊያደርጉበት ወይም ደግሞ በሌላ ሜዳም ሊያደርጉበት የሚችሉት እድል አለ። ለሁሉም ግን የመጀመሪያው ጨዋታ ዛሬ ወሳኝ ነውና የዛሬውን ጨዋታ በእጅጉ የሚጠበቅ ጨዋታ አልተወሰነም እኮ አይደል? የመልሱ ጨዋታ የት እንደሚደረግ እስካሁን የታወቀ ነገር የለም። ምናልባት በሀገር ውስጥም ይባላል፣ በሀገር ውጭም የሰፋው ግን እንደ ኢትዮጵያ መድን ሁሉ የኢትዮጵያ ሴቶች ብሔራዊ ቡድንም በሩዋንዳ አለመወሰኑ በራሱ የሚያደርግ ከሳምንት በኋላ ነው ጨዋታው የሚደረገው። ማክሰኞ ቀን የመልሱ ጨዋታ ይደረጋል በ18። እስካሁን ግን የታወቀ ነገር የለም። ለሁሉም ግን ለኢትዮጵያ ሴቶች ብሔራዊ ቡድን ለሉሲዎቹ መልካም እድል እንዲገጥማቸው በዚሁ እንመኛለን እኛም። ውድ ተመልካቾቻችን የኢትዮጵያ መድን ስፖርት ክለብ መሰደድ አንድምታው ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኛን ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆነ አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። እንዲሁም ደግሞ የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛችኋለን። ሰናይ ጊዜን ተመኘን።